በኢየሱስም ጥምቀት እያልክ ያስተማርከውን እሱ ሙሉን አዳምጬዋለሁ እና ያው በኢየሱስም ጥምቀት እውነት እንደሆነ ያው እኔም በመጽሐፍ ቅዱሴን በማንበብ አረጋግጫለሁ። ግን እኔ አሁን ጥያቄ የሆነብኝ በአብና በወልድ ላይ ነው ጥያቄ የሆነብኝ። ዮሐንስ 17ን ትንሽ ብታስረዳኝ ግልጽ ብታረግልኝ ደስ ይለኛል። እሺ ዮሐንስ 17 ላይ አጠቃላይ ነው ወይስ እዚህ ቦታ ላይ የምትለው ጥያቄ አለ? ማለት ብዙ ጥያቄ አለኝ ግን ከሱን ጀምር። አንቺ ጋር ያለውን ጥያቄ አድሬስ ማድረግ እንድችል ማቴዎስ ዮሐንስ ወንጌል 17 ላይ የተለያዩ ጥያቄዎች ሰዎች ያነሳሉ። ያንቺ የተኛው ነው? ከዓለም ለይተህ ከሚለው ጀምር። ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው ይላል። ያንተ ነበሩ እነርሱ ዓለምንም ጠብቀዋል። እሱ ላይ ምንድነው እዚህ ላይ ያለሽ ጥያቄ? ያንተ ነበሩ ለእኔም ሰጥተኛል ሲል ታዲያ አንድ አብ እንዳለ ወልድ ደግሞ እንዳለ ሁለት ነገር ነው አይገልጽም? ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። እሺ ሻሎም፣ እንኳን ደህና መጣ ወይም እንኳን ደህና መጣሽ። ኦኬ ሰላም። አትፍሪ፣ ምንም ችግር የለውም። ምን ጥያቄ ያለሽ? እሺ አመሰግናለሁ። አዎ ጥያቄ አለኝ። እሺ ምን ነበረ? የዛሬው ላይ እንኳን ትንሽ ኔትወርክ እያስቸገረኝ ስለነበረ ብዙም አልሰማውክም፣ አላዳመጥኩም። ያው ባለፈው ሰሞኑ ስታስተምር ከነበረው ላይ ስለ በኢየሱስም ጥምቀት እያልክ ያስተማርከውን እሱ ሙሉን አዳምጬዋለሁ እና ያው በኢየሱስም ጥምቀት እውነት እንደሆነ ያው እኔም በመጽሐፍ ቅዱሴን በማንበብ አረጋግጫለሁ። ግን እኔ አሁን ጥያቄ የሆነብኝ በአብና በወልድ ላይ ነው ጥያቄ የሆነብኝ። ያው ለዛሬ እንደ ርዕስ እንዲሆን ዮሐንስ 17ን ትንሽ ብታስረዳኝ ግልጽ ብታረግልኝ ደስ ይለኛል። እሺ ዮሐንስ 17 ላይ አጠቃላይ ነው ወይስ እዚህ ቦታ ላይ የምትለው ጥያቄ አለ? ከምዕራፍ 1 ጀምሮ ዮሐንስ 17 ማለት ብዙ ጥያቄ አለኝ ግን ከሱን ጀምር። አንቺ ጋር ያለውን ጥያቄ አድሬስ ማድረግ እንድችል ማቴዎስ ዮሐንስ ወንጌል 17 ላይ የተለያዩ ጥያቄዎች ሰዎች ያነሳሉ። ያንቺ የተኛው ነው? ያኔ ቆሽ ላውጣና
ይቅርታ ግን ጊዜ ይሄን እንትን እያልኩበት ከምዕራፍ አንድ ያለውን አንብብልኝ። ዮሐንስ ወንጌል ምዕራፍ 17 26 ቁጥሮች ናቸው ያሉት። 26 ቁጥሮች አሉት እና 26ቱን ግልጽ ብታደርግልኝ። እሺ እንግዲህ ምንድነው የሚሆነው? እሱ አሁን ስፔሲፊክ ጥያቄ ሳይሆን የሚሆነው እዚህ ላይ ትምህርት መስጠት ነው የሚሆነው። እንደሱ ከሆነ ምናልባት እኔም አዳረግሻለሁ በዚህ ጉዳይ ላይ በዮሐንስ ወንጌል ምዕራፍ 17 ላይ በትምህርት ደረጃ ሰፊ ትምህርት የሰጠውበት እንትን አለ፣ ኦዲዮ አለ። አንድ ሰው ምናልባት አድርጓትና በውስጥ መስመር ብትልኩላት ደስ ይለኛል። ትምህርት ከሆነ የምትፈልገው አጠቃላይ ዮሐንስ ወንጌል 17 ግን እንትን ካለሽ ማለት ነው የሆነ እቺ ነገር ያልገባች የምትይው ነገር ካለ እሱን ልስማሽ። በዮሐንስ ወንጌል 17 ዙሪያ ላይ የሚጠየቁ ጥያቄዎች እኔ ማውቃቸው አሉ። እነሱን ዝም ብዬ ልንገርሽና እነሱ ከሆኑ ጥያቄዎችሽ አላውቅም፣ ግን ለጥያቄ አይመችም እንደዚህ አይነቱ ነገር ማለት ይሄ እኔ ራሴ ጠይቄ ራሴ ለመመለስ ነው የሚሆነው። መጽሐፍ ቅዱሱን እጅሽ ላይ ካለ ዮሐንስ ወንጌል 17ን ማውጣት አልቻልሽም ወይስ ምንድን ነው አሁን የገጠመሽ ነገር? እሺ በቃ እንዴ እኔ እኮ ላይልኝ ስላልከኝ ነው እኮ መጽሐፉን እያወጣሁት ነው አልሽኝ። ዮሐንስ ወንጌል 17ን አይደለ አግኝተሽዋል? ምዕራፍ 17ን? እሺ እሱ ላይ ያንቺ ጥያቄ ምንድን ነው? እሺ ቁጥር 6ን እንየው። እሺ ከዓለም ለይተህ ከሚለው ጀምረ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው ይላል። ያንተ ነበሩ እነርሱ ዓለምንም ጠብቀዋል። እሺ እሱ ላይ ምንድን ነው እዚህ ላይ ያለሽ ጥያቄ? ያንተ ነበሩ ለእኔም ሰጥተኸኛል ሲል ታዲያ አንድ አብ እንዳለ ወልድ ደግሞ እንዳለ ሁለት ነገርን አይገልጽም? አብ እንዳለ ወልድ እንዳለ እኮ መጽሐፍ ቅዱስ ያስተምራል። ግን አሁን ጉዳዩ ምንድን ነው? የአብ መኖሪያ የት ነው ነው። አብ እና ወልድ እንዴት ነው የሚኖሩት የሚለው ላይ ነው እንጂ አብ የለም ወልድ የለም አይደለም እኮ። አሁን የአብና የወልድ አገላለጽ እኛ የመለኮታዊ ሐሳብ ስለሆነ በዚህ ምድር ላይ ያለ አይነት አገላለጽ አይገልጸውም አብና ወልድን የሚገልጸው መጽሐፍ ቅዱስ የሚነግረን የአብና የወልድ ኑሮ ይሄ ነው ብሎ መጽሐፍ ቅዱስ የሚነግረን ነው እንጂ በዚህ ምድር ላይ እኛ እንደዚህ አይነት አገላለጽ እንዲህ አይነት አነጋገር አናውቅም እናውቃለን የሚለው እሱ አይደለም ዋናው ጉዳይ። አብና ወልድ አለ። አብና ወልድ እንዴት ነው ግን የሚኖረው? በተለያየ አካል ነው የሚኖረው ወይስ በአንድ አካል ነው የሚኖረው? አሁን ክርስቶስ ስለ አብና ወልድ ሲያስተምር ሁለት ነገሮችን በጣም አስምሮ አስተምሯል። ስለ አብ የት ነው የሚኖረው የሚለው ላይ አንደኛ አሁን ስትጸልይ ምናልባት አንቺም ጸልየሽ ታውቂያለሽ፣ ይቅርታ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ አይደለም ጸሎቱ የሚለው? ስለዚህ በሰማያት የምትኖር ብሎ አብ በሰማያት የሚኖር መሆኑን ነግሮናል።
ከዛ ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ደግሞ እኔም ነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ብሎ ደግሞ ነግሮናል። ኦኬ። ስለዚህ ስለ አብ መጽሐፍ ቅዱስ ያስተማረን ኢየሱስ ያስተማረን ምንድን ነው? በሁሉ ቦታ የሚገኝ በወልድም የሚኖር ብሎ ነው ያስተማረን። ልክ ነኝ አይደለም? እዚህ ድረስ ታውቂያቸዋለሽ አሁን ያልኩሽን ጥቅሱ። ስለዚህ እዚህ ቦታ ላይ አሁን ሲናገር አባት ሆይ ልጅ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ብሎ ይናገራል። የት ያለውን አባት ነው ይህን የሚነግረው ክርስቶስ? በሁሉ ቦታ ይገኛል ያለውን ነው ብሎ የነገረን። በሰማያት ነው የሚኖረው ብሎ የነገረንን፣ በእኔም ይኖራል ብሎ የነገረንን አብ ነው። ስለሱ ነው የሚያወራው። ስለዚህ ስለ አብና ስለ ወልድ የትኛውም ነገር ቢነገር የት የሚኖረውን አብ ነው ክርስቶስ እየተናገረ ያለው። በእኔ ውስጥ ይኖራል ያለውን አብ በሁሉ ቦታም ደግሞ ይገኛል ብሎ ስላለው አብ ነው የሚናገረው። ያለው ንግግር የአብን መኖሪያ አይቀይረውም። ስለ አብ የት ነው የሚኖረው ብሎ ክርስቶስ የነገረውን ነገር አይቀይረውም። አንዳንድ ጊዜ ደግሞ ለምሳሌ እዚሁ ክፍል ላይ ምን የሚል ነገር አለ? ቁጥር 20 አካባቢ ላይ ብታነቢ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ነው ደግሞ እንጂ ስለነዚህ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን የሆኑ ዘንድ የሰጠኸኝን ክብር ሰጥቻቸዋለሁ ይላል። እኛም አንድ እንደሆንን አንድ የሆኑ ዘንድ ይላል። ኦኬ። ስለዚህ ምንድን ነው አሁን አንዳንድ ጊዜ የአብና የወልድ አንድነት ከደቀ መዛሙርት አንድነት ጋር ይመሳሰላል በሚል አሁን ለአንቺ የገጠመሽን አይነት ጥያቄ ያቀርባሉ። ግን እዚህ ቦታ ላይ እኔና አብ አንድ እንደሆንን ይላል እንጂ ልክ ደቀ መዛሙርቱ ደግሞ አንድ የሆኑበት መንገድና አብና ወልድ አንድ የሆኑበት መንገድ ግን አንድ ነው አይልም። አብና ወልድ እንዴት ነው አንድ የሚሆኑት? ደቀ መዛሙርቶቹ እሺ በሀሳብ ወይ በልብ አንድ ሊሆኑ ይችላሉ። አንደኛ ደቀ መዛሙርቶች ፊዚካል ናቸው አይደለም? የሚታይ የሚዳሰስ የሚጨበጡ አካላት ናቸው ደቀ መዛሙርት። እነዛ በሚታይ የሚዳሰስ የሚጨበጥ አካላት አንድ ናቸው በሚባልበት ጊዜ አንድ የሚሆኑባቸው እዚህም ተዘርዝረዋል። በእርግጥ ደቀ መዛሙርት አንድ ነው የተባሉበት መንገድ ለምሳሌ ምን ይላል መሰለሽ? ቁጥር 11 ላይ ስታነቢ ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። በምን አሁን እነሱ እንደኛ አንድ እንዲሆኑ ምን አድርጋቸው? በስምህ ጠብቃቸው። ስለዚህ በስሙ ስለሚጠበቁ ነው አንድ የሚሆኑት ደቀ መዛሙርት አንደኛ። ሁለተኛ ደግሞ ደቀ መዛሙርት አንድ የሚሆኑት ቁጥር 20 ላይ ስታነቢ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ። ስለዚህ ደቀ መዛሙርት አንድ የሚሆኑት ከቃላቸው የተነሳ በኢየሱስ ስለሚያምኑ ነው። አብና ወልድ ግን አብ ወልድን ስለሚያምነው ወይም ወልድን አብ ስለሚያምነው ነው አንድ የሚሆኑት አልተባለም። የአብና የወልድ አንድነት የተጻፈው እኔ በአብ አብም በእኔ ይኖራለሁ። ያንን ዮሐንስ ወንጌል ምዕራፍ 10 ላይ ሄደን ብናየው የአብና የወልድ አንድነት በምን ምክንያት ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ማውጣት ትችላለች። ዮሐንስ ወንጌል 10 ቁጥር 30
ምንድን ነው የሚለው? ይህም በተናገረ ጊዜ ምዕራፍ 10 ላይ ነሽ? ምዕራፍ 10 ላይ ነሽ? ምዕራፍ 10 ኦኬ፣ ምዕራፍ 8 ላይ ነኝ። እኔና አብ አንድ ነን። ኦኬ፣ እኔና አብ አንድ ነን ይላል። ኦኬ፣ በምን እንዴት ነው እኔና አብ አንድ ነን የሚለው ነገር እንዴት ነው አንድ የሚለውን ነገር እያብራራ ይመጣና ቁጥር 37 ላይ እዛው ክፍል ላይ አብና ወልድ እንዴት ነው እኔና አብ አንድ ነን ብሏል። እንዴት ነው አንድ የሆኑት? ቁጥር 37 ላይ ምን ይላል? እኔ አባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። አብና ወልድ አንድ ነው የሚባለው አብ በወልድ ወልድም በአብ ስለሆነ ነው። ደቀ መዛሙርት ግን እንደዛ አለ። ደቀ መዛሙርት አንድ ናቸው ሲባል ጳውሎስ ጴጥሮስ ውስጥ፣ ጴጥሮስ ጳውሎስ ውስጥ በመሆኑ አንድ የሚሆነው አይሆንም። ከቃላቸው የተነሳ ስራውን ሲል ማለት ስራውን ማለት መፈወሱን በምድር ላይ ያደረገውን ነው። እንግዲህ አልገደበም፣ ግን በምድር ያደረገውን ቢሆን ከዛ በኋላ የሚያደርገውን ስራውን ስላልገደበ ይሄኛውን ብቻ ማለት አንችልም። ግን አብ በወልድ ውስጥ ስራውን ሁሉ የሚሰራው አብ በወልድ ሆኖ የሚሰራው ትንሣኤውንም በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል ይላል ኤፌሶን ላይ። በምድር ላይም ብቻ ሳይሆን ከዛ በኋላ በክርስቶስ ነው ስራውን የሚሰራው። ፍርድም ራሱ አሁን የፍርድ ቀንም ሲመጣ በማን ሆኖ ነው የሚፈርደው? በክርስቶስ ሆኖ ነው የሚለው ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ስታነቢ ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ስለዚህ ፍርዱንም የሚያደርገው በዚሁ ነው የሚሰራው። መዳናችንን የተሰራው በዚሁ በወልድ ሆኖ የተሰራው። ስለዚህ ስራውን የሚሰራው አብ ነው። ግን በዋናነት አሁን ወደ አንቺ ጥያቄ ስመጣ አንድ ነኝ የአብና የወልድ አንድነት የሚባለው በዚህ መንገድ ነው። የደቀ መዛሙርት አንድነት ግን የአብና የወልድ አይነት አሁን አብና አብ በእኔ እኔ በአብ ማለት ይችላል። ደቀ መዛሙርት ጋር ስታመጪው ግን ጳውሎስ ጴጥሮስ ውስጥ፣ ጴጥሮስ ደግሞ ጳውሎስ ውስጥ፣ አንቺ ደቀ መዝሙር ነሽ። ለምሳሌ ሌላ ደግሞ እህትሽ ደቀ መዝሙር ብትሆን አንቺ ሌላኛዋ ውስጥ፣ እሷ ደግሞ አንቺ ውስጥ መግባት ትችላላችሁ? አትችሉም። አብና ወልድ ግን የአብና ወልድ ግን ይቻላል። እኔ በአብ አብም በእኔ። ምክንያቱም አብ መንፈስ ነው። ስለዚህ መንፈስ የሆነው አብ በወልድ መኖር ይችላል። ወልድ ደግሞ አካል ቢኖረውም አብ በሁሉ ቦታ ስለሚገኝ በአብ ውስጥ መሆን ይችላል። ያ በአብና በወልድ ብቻ የሚሰራ ነገር ነው፣ በደቀ መዛሙርት አይሰራም። ስለዚህ ዋናው አንቺ ማወቅ ያለብሽ ስለ አብና ስለ ወልድ መጽሐፍ ቅዱስን በምታይ አብና ወልድ አለ። ይህንን አስመሪ። ግን የት ነው ያለው አብ ብለሽ ስትይ አንድ በሰማያት የምትኖር አባታችን ስላለ በሁሉ ቦታ የሚገኝ ነው አብ አንድ። ሁለተኛ ይሄ በሁሉ ቦታ የሚገኘው አብ ደግሞ ከወልድ ተነጥሎ በሌላ አካል ሳይሆን ደግሞ በእኔ የሚኖረው አብ ብሎ ስላለ አብ ማን ነው ስትባይ በወልድ ውስጥም የሚኖር በሁሉ ቦታ የሚገኝ ብለሽ ነው ማመን ያለብሽ ማለት ነው። ለዚህ አሁን ዮሐንስ 17 ላይ እንዲተናገረ የት ለሚኖረው አብ የተናገረ በሁሉ ቦታ የሚኖረው በወልድ ውስጥም ይኖራል ለተባለው አብ ነው ንግግሩ የሚደረገው። ጸለየ ሲባል ወደ አብ ጸለየ ቢባል ወደ ማን የጸለየው? በሁሉ ቦታ ወደሚገኘው በወልድ ውስጥም ይኖራል ወደ ተባለው አብ ነው ጸሎቱ የሚሆነው እንጂ አንድ አካል ፈጽሞ ከሱ ከተለየ ከሌላ አካል ጋር አይደለም እንደዛ የሆነው ማለት ነው። እንደሱ ከሆነ ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል በእርሱ